አርሰናል በማሸነፍ ሲቲ ላይ ጫናውን ማሳደር ችለዋል። የነበራቸው ፈርስት ሃፍ በጣም የተዋጣለት የሚባል አልነበረም፣ መጥፎም ደግሞ የሚባል አልነበረም። አንዳንድ ችግሮች ነበሩት። ከነዛ ውስጥ የሚመስለኝ እኔ ጄሱስ መጀመሩ የመጀመሪያው ችግር ነው። ምክንያቱም ያለበት ፊዚካል ሌቭል በተለይ ከእንደነ ሰንደርላንድ አይነት ተጋጣሚዎች ጋር ለመጮት የሚፈቅድለት አይመስለኝም። ትናንትና ምንም ተጽዕኖ ነበረው ለማለት ያስቸግራል። ከሃቨርስ ጋር የነበራቸውን ፓርትነርሺፕ መጥፎ ስለሆኑ ሳይሆን ተመሳሳይነት ባህሪም ስላላቸው አርሰናልን ቦክስ ውስጥ የተወሰነ ፕሬዘንስ እንዳይኖረው አድርጎታል። ማለትም ወደኋላ ስለሚሳቡ ሴንተር ባኮቹን እዛው ማስቀረት የሚችል አይደለም የእነዚህ ተጫዋቾች መኖር ማለት ነው። ስለዚህ ኦፕን ሆኖ ተመልክተነዋል የአርሰናልን ጨዋታ ፈርስት ሃፍ በተወሰነ መልኩ በጣም በጥሩ ሁኔታ ነበር ሰንደርላንዶች ለመጫወት ሲሞክሩ የነበረው። አርሰናል ቢልድ ሲያደርግ ሃቨርስ ከሚጠቅማቸው ነገር ምንድን ነው? ማርክ ለመደረግ ዙቢሜንዲን ፋታ ለማሳጣት ሲሞክሩ ሃቨርስ ይመጣል። ሃቨርስን ደግሞ ለመሸፈን ሲሞክሩ ዙቢሜንዲን የበለጠ ነፃ እያደረጉት ይሄዱ ነበረ። ፓተርን ተመልክተናል። ጎሉ የገባበት መንገድ ስትመለከቱት መጀመሪያ እንደዚህ አይነት ሙከራ ተሞክሮ ነበር። ማለትም ዴክላን ራይስ አንድ ጥሩ ኳስ መጥቶ ለጥቂት የወጣበት መንገድ ነበር እና ዙቢሜንዲ በእንደዚህ አይነት ተመሳሳይ ሂደት ነው ጎሉ መቆጠር የቻለው። ቦክሱን ለመከላከል ነበር የሰንደርላንድ ቦክስ ተጫዋቾች ሲሞክሩ የነበረው። ብዙ ስፔስ ነበር የሰጡት። ጃምፕ አድርጎ ዙቢሜንዲ ላይ እስኪመጣ ድረስ በትክክል እና በጥራት ነበር የተጠቀመው። ከሴት ፒስ ብቻ ሳይሆን እንደዚህ አይነት መንገዶችም ኳሊቲ ያለው ተጫዋች ካለ ማስከፈትና እድሉን መፍጠር እንደሚቻል የተመለከትንበት ነው። ዴክላን ራይስ፣ ዙቢሜንዲ እርስ በርስ ኮምፕሊመንት የሚደራረጉ ተጫዋቾች እንደሆኑ ተመልክተናል። ዴክላን ራይስ ወደኋላ በደንብ ሲሳብ፣ ዙቢሜንዲ ደግሞ ወደፊት በመሄድ የጎል ትሬት መሆን የሚችል ተጫዋች መሆኑንም እያሳየን ነበረ። ሌላ የገረመኝ ከሰንደርላንድ ምንድነው ብሮቢ የሚባለው ተጫዋች ከሳሊባ ጋር የነበራቸው ባትል ደስ የሚል ነበር ለማየት በጣም ጥሩ የሚባል ነገር ነበረ። ብዙ ጊዜ አቮይድ ለማድረግ ሲሞክሩ ነው የምመለከተው ከሳሊባ ወር ከጋብሪኤል ማጋሌሽ ጋር እንደዚህ በጣም ፋይቱን ለማስቀረት ሲሞክሩ ነው። ይሄ ግን በትክክል ነበረ ለእንትን ለማለት ሲሞክር የነበረው። ሳሊባ ቀሎታል ለማለት ያስቸግራል። ጥሩ ነበረ ፐርፎርማንሳቸው የነበረው። ሰከንድ ሃፍ እና ዮኬሬሽ ከተቀየሩ በኋላ ግን ጨዋታው ትንሽ የተቀየረ ይመስለኛል። ምክንያቱም አንድ ቅድም ባልኳችሁ ምክንያት ዮኬሬሽ ፒን የማድረግ ጸባይ ያለው ተከላካዮቹ፣ ስለዚህ ለአርሰናል የበለጠ ምቾትን የሚሰጥ ይሆናል። ጎሎቹንም አስቆጥረዋል። ያገባው ጎል የመጀመሪያው በተለይ በጣም ጥሩ ነው። ከሃቨርስም ጋር ያላቸውንም ግንኙነት በትክክል ማሳየት የሚችል አይነት ነበረ። ሁለተኛውን ጎል ሲታይ ቀላል ነው፣ ነገር ግን መጨረሻ ላይ በተለይ ጎሉን ከማስቆጠሩ በፊት ትንሽ ገፋ ቢል ኑሮ ኦፍሳይድ ሆኖ ነበርና ራሱን ተቆጣጥሮ ምናምን ለማግባት የሞከረበትን መንገድ የሚደነቅ ነው። ከዚህ በኋላ ጄሱስን ስታርቲንግ ላይን አፕ ውስጥ በተደጋጋሚ ላናየው እንችላለን ብዬ ነው ማስበው። ምክንያቱም አሁን ግን በነገርኳችሁ ምክንያት ፊዚካሊ ከሃቨርስም ጋር የሚኖራቸው ኮምቢኔሽን በጣም የሰመረ ላይሆን ይችላል ከዮኬሬሽ ጋር እንዳለው ማለት ነው። የተወሰኑ ደቂቃዎችን ብቻ ማኔጅ እየተደረገለት ሊጮት ይችላል ብዬ ነው የማስበው። በአጠቃላይ አሪፍ ጨዋታና አሪፍ ድል ነው ለአርሰናል። አሁን ፕሬዠሩ ሲቲ ላይ ሆኗል ማለት ነው።